እንዳትልኪ ገንዘብሽን እንዳትልኩ ገንዘባችሁን በገንዘብ የመጣ ፍቅር ገንዘቡ ሲያልቅ ማቆሙ አይቀርም እንዳትልኩ ገንዘባችሁን ማነሽ አንቺ ቀድሞ ሲጀመር ብር ሰርተሽ የምትልኪው ለወንድ የምታበዩ ማነሽ አንቺ ስንቱን ሀገር አቋርጠሽ ባየር መጥተሽ የአረቦች ገረድ ሆነሽ ባሪያ ሆነሽ እየሰራሽ ማነሽ አንቺ ብር የምትልኪው ለወንድ አትላኩ ብራችሁን ማን ስለሆናችሁ ነው ብር የምትልኩት ቀድሞ ሲጀመር የሚወዳችሁና የሚያከብራችሁ ወንድ ብር አይጠይቃችሁም እመኑ ብር አይጠይቃችሁም ከናንተ ብር አይጠይቃችሁም አፈር ደሜ ቢሆን ግጦ ኢትዮጵያ ላይ ሆኖ ያስተዳድራችኋል ከናንተ በቃ ንጹህ ፍቅር የሚፈልግ ሰው ያስተዳድራችኋል አልኳችሁ እመኑኝ ያስተዳድራችኋል ብር አትላኩ እናንተ እዚህ ቦታ ለመድረስ ስንት መስዋዕት ከፍላችሁ እንደደረሳችሁ ማንም ሰው አያውቅም ማንም የሚያቅላችሁ ሰው የለም እንዴ እኔ ልንገራችሁ መጨረሻ ላይ ነግራችኋለሁ ይሄን የምልባችሁን ምክንያት አዳምጡት እስከ መጨረሻ ነግራችኋለሁ ማንም ሰው እዚህ ጋር ስንት መስዋዕት እንደምትከፍሉ ማንም ሰው አያቅላችሁ ማንም ሰው አያቅላችሁ ብር አትላኩ በቃ አትላኩ አብሶም ለወንድ ውደዱት አፍቅሩት በቃ ወንድ ውደዱት ወንድ ማለት አባት ነው ወንድም ነው ውደዱት እንዲሁም ደግሞ ባል ነው ግን ገንዘባችሁን አትስጡ እየተባለ በተለያየ ሶሻል ሚዲያ ይነገራል የሚሰማ ግን የለም ለምን እንደሆነ አላቅም ውሃው ይሁን እንደው ምኑ ይሁን እንደው ሀገር ዲንዝዝ የሚያረግ ነገር አለው ብራችሁን አትስጡ ያዙ ገንዘባችሁን እንዴ ያዙ ገንዘባችሁን አሁን ላይ የሚያዋጣችሁ ልንገራችሁ እናታችሁ ብትሆን እህታችሁ ብትሆን ወንድማችሁ ቢሆን ገንዘብ ከሌላችሁ አይፈልጓችሁም ማንም ሰው አይፈልጋችሁም አብሶም አሁን ያለንበት ሰዓትና ዘመን ገንዘባችሁን ያዙ በቃ የሚሻላችሁ አካውንት ያላችሁ ገዛ አካውንታችሁ ቀርቅሩ አገራችሁ ስትገቡ ቤት ስሩ ግዙ ቦታ ግዙ ነግዱ ገንዘባችሁ በራሳችሁ ስም ይሁን በፋጢማ በመሐመድ በአህመድ እያላችሁ ገንዘባችሁን እንዲሁ እርሜ ልካችሁን እዚህ ጋር ተገዝግዛችሁ ሀገራችሁ ስትገቡ ደግሞ እዚህ ፎቁና እምድር ሆነሽ ፎቅ ስታሽከረክርሽ እንደ 24 ሰዓት ሙሉ ትውልና ያንን ገንዘብ ያወራ አለመድረስ ይሆናል ይደርሳል ትሰጣላችሁ እንሰጣለን ግን ያ ገንዘብ እንዴት ብሎ እንደመጣ የምናውቀው እኛ ነን እኛ የሰራነው ነን የምናውቀው ኢትዮጵያ ያለ ሰው አያውቅም እንዴ ስጋቸውን ግጥም አድርገው እኮ ነው የሚበሉት እናንተ ኑሮ እኮ እየኖሩ እኮ ነው ኢትዮጵያ ያሉ ሰው ወላሂ ይኖራል ኑሮን እየኖሩ ያሉት ኢትዮጵያ ያሉ ሰዎች ናቸው እኛማ እናቴ ሹሮ ከሀበሻ ነጋዴ ሹሮ በ20 በ30 ድርሃምም ሆነ ራያል ገዝተን ለመብላት እንዴት ነው የምንንቀጠቀጠው በነጭ ሩዝ አንጀታችን ታስሮ ተወግቶ በዛ ላይ አሁን ተቀይረዋል አረቦች አብዛኛው ሰራተኛ እየራበው ነው የሚሰራ እየራበው አንጀቱ እየታጠፈ ነው የሚሰራ እንደዚህ ኩናችሁ የምታገኙትን ገንዘብ ለምንድን ነው የምትሰጡት ለወንድ እኔ ወላሂ በጣም ነው ግራ የሚገባኝ ለምንድን ነው ለወንድ የምትሰጡት ያማችኋል እንዴ ብራችሁን ያዙ ብራችሁ ነው የሚዋጥላችሁ ብራችሁ ነው ወንድምም እናትም አባትም እህትም ምንም ይቀየራል ገንዘብ ከሌላችሁ ወላሂ ይቀየርባችኋል ያልደረሰባችሁ ልጆች ይሄን ስላችሁ ምንም ነው ግን የደረሰባችሁ ልጆች ታውቁታላችሁ እንደው ራሱ ገንዘብ ትሰጧቸው ኑራችሁ ሀገራችሁ ስትገቡ እንዴት እንደሚጠሏችሁ ገንዘቡ ሲያቆምባችሁ ስለለመዱ ያላዩት ሀገር አይናፍቅም ትላለች አያቴ ካልሰጣችኋቸው ግን ታለመዱ አለመዱ ግን ሰጣችኋቸው እየሰጣችኋቸው ገንዘባቸውን ከለመዱ ወዲያ እንደ ያ ገንዘብ ሲቀርባቸው እንዴት እንደምታስጠሏቸው አይፈልጓቸውም እንዲያዋቸው ራሱ ይሄ ሁሉ ጣጣው ምንድነው ገንዘብ በመስጠት ነው አትስጡ በቃ አትስጡ እንዴ እናንተ ማናችሁ ሽንት ቤት አጥባችሁ 24 ሰዓት ሙሉ እንቅልፋችሁን አጣችሁ ከ24 ሰዓት ውስጥ 2 ሰዓት ወይ 3 ሰዓት እየተኛችሁ እየሰራችሁ ለምን ነው ገንዘብ የምትሰጡት
ገንዘባችሁን አትስጡ። ይሄን ያልኩባችሁ ምክንያት ልንገራችሁ። አንዲት እማቃልኝ ነበረኝ ቢያንስ ከ8 ከ9 ዓመት በላይ ሰርታለች። ንብረት ቤት አፍርሳለች በባሏ ብሯን እየላከኝ ለባሏ ባሏ ኢትዮጵያ ላይ ክፍለ ሀገር ገጠር ውስጥ ክፍለ ሀገር ነው ግን ገጠር አይደለም ያኔ የገጠር ከተማ ላይ አይደለ እዛ ውስጥ ቤት ሰርተው ገንዘብ አፍርተዋል። ገንዘብ አፍርተው ሄደች። አቶ ሰውዬ ቁጭ ብሎ ዛሬ ጥብስ ይበላል ነገ በየአይነት ይበላል እንዴ ፋዝንጥ ብሎ ይኖራል። በግማሹ በ100 የሚሰራው ነገር አሁን ላይ በ100 ሺህ የሆነ ነገር ቢያሰሩላችሁ 150 ሺህ ነው የሚቀበላችሁ። 50 ሺህ ብር እናትም አባትም ወንድምም እህትም ባለም ይወስድባችኋል። ይወስዳል ይበላል። እየበላ ነው የሚሰራው። ዝም ብሎ በነፃ የሚሰራላችሁ ሰው የለም። እመኑኝ እመኑኝ፣ እየመረራችሁ ዋጡት። እመኑ። እንደዚህ ነው ኢትዮጵያ ላይ እና አገሯ ስገባ አቶ ጥብስም ቀረ አቶ በየአይነትም ቀረ አቶ ሽሮ ሲቀርብ አለይሽ ሆነ ነገሩ። አለይሽ ሆነ። ቤት አፍርተዋል፣ ንብረት አፍርተዋል። ህግ ጋር ከሰሰች። አሁን ላይ ታውቃላችሁ አብሶም አማራ ክልል ላይ በቃ የጦርነት ቀጣና ስለሆነ እንትናው ሲያልፍብን እንትና ይመጣል፣ እንትና ሲያበቃ እንትና ይመጣል። እንደዛ ስለሆነ ሀገራችን ላይ ህግ የለም ማለት ትችላላችሁ። ያቺ ልጅ እንደዛ ለፍታ ማስና ወጣ ወርዳ ያገኘችውን ገንዘቧን የህግ ያለ ብትል እንደው አንዳንድ ሰዓት እኔ ስቃለሁ። አሁን ላይ ማለት ነው በህግ አምላክ የሚል ሰው በጣም የሚያስቀኝ በጣም ያስቀኛል ማለት ነው። ሲጀመር አሁን ላይ እኮ እኔ እንጃ እውነት ለመናገር እንደው ልነካካ ሆነ እንጂ ህግ ያለበት ሀገር አይመስለኝም። እንደዛ ለፍታ ማስና ወጣ ወርዳ ያገኘችውን ገንዘብ እንዴት ነው ህግ የማይፈርድላት? ልጅቱ እየተወዛወዘኝ ፍርድ ቤት ስሙ በሷም በሱም ነው የተገዛው። በሀገራችን ወግ ባህል አካባቢ በገጠራማው አካባቢ መሬት ሲገዛ ፈርመው ተፈራርማችሁ በወረቀት ምናምን ነው የሚገዛው። በመዘጋጃ ምናምን የሚገዛው ከተማ ላይ ነው። ገጠር አካባቢ እንደዛ ነው የሚገዛ። ያ ወረቀት ምናምን አላት። በትከስ ብትመላለስ ልጅቱ አሁን እራብም አሳብም ጭንቀትም አይምሮዋን ልስት ነው። አይምሮዋን ልስት ነው። ኧረ ተው ወላሂ ተው። ገንዘባችሁን ያዙ፣ እረፉ፣ ወርቅ ግዙ። ገንዘባችሁ በቃ ያስችላችሁ። ወስዋስ ካለባችሁ ወርቅ ያዙበት ባካችሁ። ያማችኋል እንዴ? 10 ግራም 20 ግራም ወርቅ ያዙ። ከሆነ ሆነ ነው፣ ካልሆነ ብትለያዩም ወርቃችሁን በቃ ሽጣችሁ የሆነ ነገር ትሰራላችሁ፣ መስራት ትችላላችሁ። ብልጥ ሁኑ። እንዲሁ ዘላለም ዓለማችንም የማንም ንፍርቅና የማንንም ጦረተኛ ሁነን አንቅርባካችሁ እንዴ። የወጣት ጦረተኛ የሆነበት ሀገር ኢትዮጵያ ነው። እና ሀደ ምን አበሳ መጥቶባችሁ ነው እነሱን የምትጦሩት? ገንዘባችሁን ያዙ። ገንዘባችሁን አትላኩ። ገንዘባችሁን ያዙ። በተለያየ ሚዲያ ይነገራል፣ ይተቻል። ታዋቂ ቲክቶከሮች ይናገራሉ፣ ዩቲዩበሮች ይናገራሉ፣ ታዋቂ ፌስቡኮች ይናገራሉ። የማይናገር ፍጥረት የለም። ገንዘባችሁን አትስጡ ያዙ እየተባለ የሚሰማ ግን የለም። የሚሰማ የለም። በቃ የለም። እኔ ውሃው ይሁን እንደው ሀገሩ ይሁን ሙቀቱ ይሁን የሚያደነዝዛሉ የሀገር። ገንዘባችሁን ያዙ ባካችሁ። አሁን ያችሊ መጨረሻ ላይ ምን ሆነች አስቡ። ያንን ሁሉ አመት ፈግታ ሰርታ 3 ወር 4 ወር ሳታርፍበት የለፋችበት የላበቷን ታታርፍበት የመዲያን ቤት እንቅልፏን አታ እግሯ እስከሚያብጥ ደም እየተፋ እየሰራዩን ብር እንዴ ደም እየሸናችሁ ደም እየተፋችሁ እየሰራችሁትን ብር ዙራችሁ ሰጣችሁ ልመና በገዛ ገንዘባችሁ እንኩ ብላችሁ ተሰጡና ዙራችሁ እነየ ስጡኝ ብትለምኑ የሚያቀምሳችሁ የለም እንጂ ሲጀመር ከጃችሁ ከወጣ የሚያቀምሳችሁ አካል የለም። ግራ ነው የሚገባኝ አንዳንድ ሰዓት ወላሂ ግራ ነው የሚገባኝ። ብዙ የተለያየ ሰው ይናገራል። ገንዘብ አትላኩ፣ ገንዘባችሁን ያዙ፣ ገንዘብ አትላኩ፣ ገንዘባችሁን ያዙ። አትይዙ።
አብሶም በቃ ከ10 ከ5 ከ6 ከ7 ዓመት በላይ የቆያችሁ ሰዎች እኔ እንጃ ድንዝዝ ያለ ነገር ነው አብዛኛው በቃ የሆነ ድንዝዝ ነው የሚላችሁ ምንም አይመስላችሁም ገንዘብ። አሁን የሚመጡ ልጆች ግን ብልጥ አራዳ እናቷ ብኮን ዲፍት ብትል አታቀምስም፣ አባቷ ቢሆን ዲፍት ቢል አታቀምስም፣ ወንድሟ ቢሆን ዲፍት ቢል አታቀምስም። አካውንቷን ትከፍታለች፣ አካውንቷን ትቀረቅራለች። አገሯ ላይ አካውንት ከፍታ ካልመጣች ባለችበት ሀገር ሳውዲም ትሁን ዱባይም ትሁን ኩዌትም ትሁን ኳተር ባለችበት ሀገር አሰሩዋቸውን ክፈቱልኝ ብላ ከፍታ አካውንቷ ላይ ብሯን ታስቀምጣለች። ልገባ ስትል ወይ የሆነ ነገር ወርቅ ትገዛበታለች ወይ የሆነ ነገር ታረግበታለች። አለቀ። ብልጥ አሁን የሚመጡ ልጆች ብልጥ ያሉ ብልጥ። በፊት ግን የመጡ ሰዎች እኔ እንጃ መጨረሻው ልንገራችሁ። ያቺ ልጅ መሆነ አበዴ አይምሮ በሽተኛ ሆነች። ትሰማኒ በጣም ነው የሰቀጠጠኝ። የት ነው ያለችው ብዬ ስራቸው መንገድ ለመንገድ እየተኛን የምታድረዋሉ። ቤተሰብ እንኳን አላነሳትም። ሮመዳን ሲመጣ በዓል ሲመጣ ለሻይ ስትላቸው የነበሩት አንድ ቀን ማስጠግተው አላሳደሯትም። እና ስለዚህ ገንዘባችሁን አትይዙም እንዴ? ያማችኋል እንዴ? ገንዘባችሁን አትይዙም እንዴ? እኔ እንጃ። እኔ መቼም እንደራሴ አሁን ላይ በህግ አምላክ ብትሉ እኛ ሀገር ህግ የለም። አብዛኛው ቦታ በቃ እኔ ያታነካኩኝ ፖለቲከኛ ጋር እንጂ ህግ የለም እንዴ። ህግማ ቢኖር ስንት ዓመት ሙሉ የለፋችበት የገዙበት ወረቀቱ የሷም ስም እያለ እንዴት አይፈርድም ህግ? እንዴት አይፈርድም ህግ? እና ገንዘባችሁን ያዙ። መቼም እንደ ሐሳብ ገንዘብ አትስጡ ባካችሁ።